የተከበራችሁና የተወደዳችሁ ተመልካቾቻችን ይህ የድሬዳዋ ቴሌቪዥን ነው። አሸዋ ሜዳ ነው። ይድነቃቸው ዘውገ ቦቸራ በዳኝነት ህይወቱ ሌሎች ይከብዳቸዋል የተባሉ ጨዋታዎችን መርጧል። ከእድሜያቸው ውስጥ 43 ዓመቱን በስፖርት 40 ዓመቱን በእጅ ኳስ ስፖርት አሳልፈዋል። እንዴት ተሸነፍን? እንዴት ጎል ገባብን? ነገ የተሻለ ቦታ ለመድረስ የትኛውም አይነት ስፖርትን ስንሰራው ቻሌንጆችን መቋቋም ከህዝቡ ጋር እንድንተዋወቅ ያደረክበት መንገድ አሪፍ ነበረ ብዬ አስባለሁ። እንደ ድሬዳዋ ቴሌቪዥን ሰላም ጤና ይስጥልን። የተከበራችሁና የተወደዳችሁ ተመልካቾቻችን በያላችሁበት የተከበረው ሰላምታችን ይድረሳችሁ። ሰላም ለእናንተ ይሁን። ይህ የድሬዳዋ ቴሌቪዥን አሸዋ ሜዳ ተጀምሯል። ዛሬ አሸዋ ሜዳ እንደተለመደው ከአንድ የቀድሞ ታላቅ እግር ኳስ ተጫዋች ጋር ቆይታ ያደርጋል። በርካታዎቻችን መደበኛ ትክክለኛ ስሙን እናትና አባቱ ያወጡለትን ስም አናቀውም፣ ግን የምናውቅበት ቲጋና በሚለው ስም ነው። ዛሬ ቲጎ የኔ እንግዳ ነው። ሆናቸው ከዳኝ ወይም ቲጋና ከኛ ጋር በሁለት ክፍል ለአንድ ሰዓት ያሳልፈና አብራችሁን እንድትሆኑ እጋብዛችኋለሁ። መልካም ቆይታ። ተነስተልኝ ያለ እግዚአብሔር ይመስገን። እንዴት ነህ? አለ ቲጎ አቦሶ ሁለት ቅጥል ስም አለ? አዎ በትክክል ምንና ምን? ቲጋናና ቢጩ። ለምንድን ነው እስቲ ሁለቱንም አብራራልኝ። አዎ ቲጋና የተባልኩበት በፈረንሳዩ ተጫዋች ጆን ቲጋና ከሚለው ያው በከለርና ኳስም ጥሩ አይነት አንድ አይነት አክት ነው የምናሳየው። ከዛ የተነሳ ነው። ቢጩ ደግሞ የተባልኩ ልጅ ሆኜ በጣም ረጅናጫና እልህኛ ነው ልጅ ሆኜ ማለት ነው። በዛ የተነሳ ነው። እኔ ሆናቸው አሁን ስትለኝ ገርሞኛል። አዎ ብዙዋን በዚህ ስም አያውቀኝም። በቲጋና ነው ወይ በልጥ እንደው የሚያውቀኝ በቲጋና ነው። አብሮኝ የተማሩ ልጆች ብቻ ናቸው ሆናቸው ብቻ መሆን የሚያውቀው። ይሄ ነው ትልቁ ነገር። ድሬዳዋ ላይ ሁለት ቲጋና አላችሁ? አዎ አብዲ ቲጋናና ናቸው ቲጋና። እሳቸው ታላቅ ናቸው። አቶ አብዲ እሳቸው ከኔ ትንሽ በእድሜ ያሉ ናቸው። ትንሽ ሆነ ይሄ ነው። ምን ይሰማል ግን ቲጋና ስትባል? በጣም ደስ ይለኛል። እሱን እያየው ደግሞ እኔ በልጅነቴ በጣም ልዩ ነገር ነበር የሚሰማኝ። እንደሱ መሆን እንደሱ ደረጃ ላይ መድረስ ነበር ፍላጎቴ። ያው ተጀምሮ ነበር የፈጣሪ ጉዳይ ነው እንጂ በጣም ነው ደስ ይለኝ። ጆን ቲጋና በጣም ወደዋለሁ። ወደው ተጫዋች ነው እሱና ሚሼል ፕላቲኒ። ከዛ አንፃር የነዚዳን ትውልድ በፊት የነበረው ትውልድ ማለት ነው። ካሬ ማን ያወጣል ቲጋና ብሎ? ግርማ ጥገሽ። ኦኬ ግርማ ጥገሽ ነው። ሲምቢ የሚያሰለጥነኝ እሱ ነው። በቃ እቺ ገና ስንመጣ ኳስ እየጣለልን አመታታችንን ኮንትሮል አስተደረጋችንን እያየን ዴቺማ ቀጮ ልክ ቲጋና ነው መስሎ አለ። በዛው ቲጋና ተባልኩ። በቃ ያ ነው። ተወልደ ያደከው ድሬዳዋ ዲፖ ገንደ ዲፖ። እስቲ አውራኝ። እኔ ያው ተወልጄ ያደኩት በገንደ ዲፖ ገንደሮቃ በሚባል ሰፈር ነው። ከልጅነቴም ጀምሮ ያው በጨርቅ ኳስ ማንኛውም ሰው እንደሚጫወተው ጨርቅ ኳስ እየተጫወትኩ ትምህርት ቤት ከምገባበት ይልቅ ብዙ ጊዜ ስፍራ ነኝ ነው የምታደርገው። ጨርቅ ኳስ ይዘ ወደ ሜዳ ወይም ካምፕ ገብተን አየር ኃይል ሜዳ ወይም ምድር ባቡር ሜዳ ነው ብዙ ጊዜ የምናሳልፈው። ትምህርት ቤት ነው የምንባለው፣ እኛ ግን እየጠፋን እዛ ነው። እና ቆርሌ ውሃም አለ እዛው አሸዋ ውስጥ በቃ ስንጫወት ነው። የት ነው ቆርሌ? ቆርሌ ማለት ከአየር ኃይል ቀጥሎ ኤርፖርት አለ አይደል? ከኤርፖርት በታች አለ ወንዝ ነበር። ወንዝ አለ። አንድነት ምንጭ የሚባል ወንዝና ቆርሌ አለ። ልክ እንደ ቡቲጂ ነው እንደ ቡቲጂ ነበር። እሺ እዛ ነው በቃ ውላችን። እና ጨርቅ ኳስ በመጫወት ነው ረጅም ጊዜ የምናሳልፈው። ይሄ ግልጽ ነገር ነው። ያ ነው። የት ተማርክ? ገንደ ዲፖ ትምህርት ቤት። እዛው ዲፖ ትምህርት ቤት እዛው። ከዛ በሰፈር ኳስ ተጀመረ። ክተት ባየር የሚባል ቲም ነበረን። እንደውም እንዳጋጣሚ ላመጣው ነበር ያችን ፎቶ። እሺ ስላልተዘጋጀ ይሆናል። በዛው እንትን አለን። በጣም በቃ የተሰባሰቡ ልጆች በአሁኑ ሰዓት በጣም ትላልቅ ቦታ ነው ያሉት። እነዛ ልጆች ፎቶ አለ በዛም ሳለ የተነሳ ፎቶ እናሳያቸዋለን። እስቲ በስም ጥቀስልኝ። ተጫዋች ሆኖ አሉ እንዳንተ? አዎ ፍሳላው ኦቾ ኦኬ እዛ ውስጥ አለ። አንዱም ደግሞ ፊላንስ ሲጫወት ነበረ፣ ዳንኤል ይባላል፣ ሞቷል። አንዱም ገዛኝ ከኛ ጋር ነበረ፣ ሞቷል። አሁን አቤል እዚህ ጤና ቡድን ድሬ የሚጫወተው ሙዚቃ የሚሰራው እሱ አለ። አንዱ ደግሞ ኤፔ ይባላል፣ እሱ ውጪ ናቸው እነዚህ።
ፏድ መሐመድ የትምህርት ቢሮ ኃላፊ የነበረው እሱ ራሱ ከኛ ጋር ነበር። ልጆቹ አለ እሱ ራሱ ከነ ወንድሙ ሳላ ከሚባል ወንድሙ ጋር ነበር። የማረሳቸው ነገሮች ማለት ነው። ፎቶውን ደግሞ እኔ ለማስረጃ በነገራችን ላይ አቶ ፏድ የአሸዋ ሜዳ ቀንደኛ ተመልካች ናቸው። በዚህ አጋጣሚ ላመሰግናቸው እወዳለሁ። ስለዚህ ከቤታችሁ አጠገብ ነው የምትጫወቱት? ሜዳ አለች፣ ትንሽ ሜዳ አብዱል ሰገሬ ሜዳ አለች እንደዚሁ አጠገባችን። ከዛን ጀምሮ አሁን ያለችው ሜዳ ትንሿ ከዛ በቃ ያ ትልቅ ሜዳ ነበር። ያ የምታየው ሜዳ ከአውርጎደና ቀጥሎ ያለው ሜዳ በጣም ትልቅ ሰፊ ሜዳ ነበር። እቺ መጠበቋም ጥሩ ነገር ነው። ለትውልድ በዚሁ መቀጠል ያለባት ጉዳይ ነው። ሜዳ በጣም ወሳኝ ነው። አሳሳቢ ናት። በጣም ወሳኝ ነው። እንደምትጠበቅ ምንም ጥርጥር የለንም። ምክንያቱም በዚህ አጋጣሚ ልናገር የምፈልገው ያቺ ቦታ ብትከለልና ነገ ለትውልድ በቂ ኃይለኛ ተጫዋቾች እንደሚወጡ እርግጠኛ ነኝ። ስለማይ ነው ቲጎ የግድ እኮ ትልልቅ ተጫዋች ማፍራት አይጠበቅባትም። ሜዳዋ ወጣቶች ጊዜያቸውን በዛ ማሳለፋቸው ጤናቸውን መጠበቃቸውም ትልቅ ነገር ነው። ስለዚህ ሜዳው የሚመለከተው አካል መጠበቅ እንዳለበት መልእክት እናስተላልፋለን። ከዛ ወደ ባቡርሲ እንዴት ሄድክ? ባቡርሲ በአጋጣሚ እንድንወጣ አይፈቀድልም ነበር። ሀዲድ እንድንሻገር ታላላቆቻችን አይፈልጉም። ያው ባቡሩም ስላለ እየሾለክን ብቻ በአጥር ሲጫወቱ እናያለን። እነ በከሬ እነ ድሬ ምናምን በቃ እነዚህ ከኛ ሰፈር ደግሞ ሰለሞን ጋሜ በቃ እየተደበቀን እናያለን። ሲያገኙንም ደግሞ ይመቱናል። እዛ ጋር እንድንወጣ በቃ ያን በማየት እነሱን በማየት እኛ በሞራል በመገፋፋት በቃ ቀጥታ ኳስ ተጫዋች መሆን አለብን የሚለውን ለአይምሯችን አሳመኑ። ያ ነው። ከዛ ሲገባው ከሲ ማን ነበር አሰልጣኝ? ግርማ ጥንገሽ። እሺ ግርማ ጥንገሽ ነበር። መጀመሪያ እንደውም ጋሽ ኃይሌ ይባላል። አሁን አርጅተዋል። እውነት እሳቸው ሊታዩ የሚገቡ ሽማግሌ ናቸው። እሺ ብዙ ተጫዋቾች አፍርተዋል። አሁን ግን በየሜዳው ሆነው ታያቸው ይሰማል። ከዛ በኋላ ግርማ ጥንገሽ አሰለጠነ። ሲናቢ ግርማ ጥንገሽ ካሰለጠነም በኋላ በጣም ከፍተኛ እንደ ድሬዳዋ አሁን ሁለተኛ ዲቪዥን ነው፣ ከፍተኛ ውድድር ነበር የሚካሄደው ምድርባው ሜዳ ላይ በሲናበቢ። ሲናቢ የክረምት በቃ ውድድር የለም። ለጋሪ ይጠራለ፣ ከለምበሩን ከሳጵያን በቃ የጦፈ ህዝብ ግጣም ብሎ ነው የሚያይ። በጣም ደስ ይል ነበር። አሁን ያ ታይም አንዳንዴ አሁን ትንሽ መነሳሳት አለ፣ ደስ ይላል። አሁን የምናየው ነገር በዚህ ቢቀጥል ነው። ተጫዋቹን በፈራ ቁጥር ህዝቡም የዛን ያህል ወደ ኳስ የሚመጣበት እድል ይከፈታል። አሁን ፊት አንድ ወቅት ኳስ እየጠፋ ነበር ድሬዳዋ ውስጥ። ተጫዋች እንደዚህ ፈርቶ በየሰፈሩ እንደዚህ ምናምን አታይም ነበር። አሁን ግን የተከፈተው ነገር በጣም ለተጫዋቾቹ ድል አላቸው። ጥሩ ጊዜ ነው። ወደ ኳስ ቢመጡ እና ራሳቸውን እየጠበቁ ትልቅ ደረጃ ይደርሳሉ ብዬ ነው የምገምተው። ቲጎ ሲቤት አሁን ባቡር ሲቤት ምንድነው የምታደርጉት? እንዴት ነው የምትሰሩት? እስቲ ንገር። በዛው ላይ ነበረው ሲ ውስጥ በነበርንበት ሰዓት ከባድ ትሬኒንግ ነው ለኛ። እንኳን አሁን ስታስበው አይመጥንም። ምክንያቱም ከእድሜያችን ጋር ስታስበው ጊዜው ጥሩ ነው እንጂ በጣም የስትሬንግት በቃ ስራ ነው። ትፋሽ አለ፣ ስፒድ አለ። በጣም በቃ ሲ ነው የምትለው ቲም አይደለም። ስንት ዓመት ማለት ነው እድሜያችሁ? እድሜያችን ከ7 እስከ ምናምን ነው። ከ7 10 እንደዚህ በዚህ እድሜማ እግር ኳስ ጨዋታ ብቻ ነው እንጂ ኳስ ብቻ ነው የሚያስፈልገው። እኛ ግን በጣም ትንል ነበር። ግን እንደም ደግሞ ቶሎ ተቀየረ። የሚገርመው ነገር ቢበዛ 2 ዓመት ምናምን የቆየው ዘቤቱ ሲ ውስጥ። እሺ ወደ ቢ ገባን። እሺ ቢ ውስጥም ደግሞ የዛን ያህል ነው የፈጠነው። ራሳችን እንሰራለን። ከሚሰጠን ውጪ ራሱ ቆርሌና ሎሪዮ እንጨምርበታለን። ራሳችንን በፊዚካልም በምንም እያበቀመጠ ያ ነው ስለኝ ለዛሬ ልንቆ ያ ይመስለኛል። ስለዚህ ሲ 2 ዓመት ፒስ 2 ዓመት 4 ዓመት ከዛ ወደ ዋና ቡድን እንዴት አደግ? ያው ሙክሪያ አሸብር ነበረ። ያ ይላል ገብቷል። የአጋጣሚ ጉዳይ በፕሮግራማችን መሰረት አርብ ቀን እንገናኛለን። ሁሉ ጊዜ አርብ ከኤው ጋር እናደርጋለን። እርስ በርስ ጌም እናደርጋለን። የተወሰነ ታይም ላይ ያ ይላል ግርማና ሙክሪያ አይ እነዚህ ልጆች ወደ ዋናው ቡድን ገብቶም ተቀላቅለው መጫወት አለባቸው ተባለ። ተመረጥን።
እኔ ታዱ ይማነ መሐመድ በከርም ነበር የዛን ጊዜ ወንድዬ ኬኖ አድላ ምናምን በቃ በጣም ጥሩ ልጆች ናቸው። እኔ የት ይደርሳሉ ጌታ ምናምን በጣም ብዙ በቃ እኔ ጠርተ ማጨርሳቸው ልጆች ነበሩ። ወዲያው እዛው መጣ። ወዲያው ባጭር ጊዜ ውስጥ ከቢጓ እንኳን ቢናይ ስንጫወት ኤሮ እንዴት እንደምናደርገው እኔ እንጃ ብቻ በጣም ደስ የሚል ነገር ነው የምታየው። የነገ እንትንን ነገር ያሳያል። በቃ ታዳጊ ምን ያህል እንደሚፈራ ይሄ ቡድን ምን ያህል ጠንካራ እንደሚሆን የሚለውን ነገር ታያለህ። ወዲያው ሞክሪያ በቃ አሳደገኛ ወደ ዋዳው 12 ቁጥር ለመስክ 12 ቁጥር ለምንድን ነው በቃ ነው አማንን እያየኋት ስለምን ያ እሷን በማየት አንተ እኮ ያው የሰፈር ልጅ ነው የምትከተለው ያ ነው እንድለብስ ያደረገኝ። እኔም በቃ ቀጠልኩባት በዛው እስካሁን ድረስ 12 ቁጥር ነው ደስ ይለኛል። 12 ቁጥር ካንተ በኋላ ፍሳን የለበሳት ፍሳን አሙካችን ነው ነው እሷም ለብሶ ከዛ በኋላ ማን እንደለበሰው ባይታወቅም ከዛ እንዳላቅ እኔ ኳስ ሜዳውን እስከዚህ ማለት ነው። ከዛ በኋላ ባቡር ወደ ኤ ስታድግ ዓመተ ምህረቱ መቼ ነው? 80 ዓመተ ምህረት። እሺ 80 ተቀላቀልክ። እስከምን ተጫወክ? እስከ 85 አውራኝ በእነዚህ ዓመታት ባቡር ቤት በእውነት በዛ ዓመታት ውስጥ ብዙ የክልሉ ሁለት ጊዜ ምናምን ሻምፒዮን ሆነናል። ሁለት ጊዜ ሻምፒዮን ሆነናል። አብሶማ 82 ላይ የጸባይም የምንም ነው ሻምፒዮን ሆኖ ወደ 5 ዋንጫ ተብላ ሰብስበናል። ማስታወሰው አንድ አመት 82 ላይ እሺ። እና ጥሩ አይነት ዝግጅት ነበር። ወደ 6 ግራም ወርቅ ነበር የተሸለሙ በዛን ወቅት። በቃ ከዛ በኋላ ቋሚ ተጫዋቾች ሆኑ። ሀረርጌው ምርጥ የኛ ሆነ። ምንም በቃ ደስ የሚል ነገር ነበር እና በፍቅርና በእንትን ነበር የምንሰራው። ያ መሰለኝ ለዛሬው እንትናችን ያበቃል። ምንም እንኳን ገንዘብ ባይኖር ያ ግን ያን ፍቅር አለ። ደስ ቢለኝ ማሊያ ፍቅሩ ከገንዘብ ይበልጣል። የሰቡ ፍቅር ምን ያህል እንደሚወድ አሁን እንኳን ሲያገኘ የሚሰጥ እንትን ከሁሉ ነገር ይገልጥብሃል። ደስ ይላል። በቃ ምንም ባይኖር ሀብታም ነው። ስቴዲየም ያያቸዋል፣ ልምምድ ቦታ ያያቸዋል። ከእንት አዲስ አበባ ብንሄድ አዲስ አበባ ተከትሎን ይመጣል። በቃ ምንም ለኛ በቃ ቤተሰብ ነው እና ያ ጊዜ በጣም ደስ የሚል ነው። ተመልሶ አይመጣም እንጂ የሚመጣ በጣም ደስ ይላል። በባቡር ቤት ብዙ አመታት ነው የቆየው። በትክክል እውነት የህይወት ትልቁ ምዕራፍ ትልቅ ታሪክ የተጻፈው ባቡር ቤት ነው። በትክክል የሰማያዊ ማሊያ እኔ ባሱ ደርሼበታል። እነ ጁንዲ ዘመን ቲጓንተ ስትጫወት ብዙ አላውቅም እውነት ለመናገር ፖሊስ ቤት ምናምን ካልሆነ በስተቀር ያ ጁንዲም ከኛ ጋር ነው አብሮ ነው ከኛ ጋር ያደገው። አንተ ወደ አዲስ አበባ ምናምን ስለሄድክም ብዙ የማየት እድል አልነበረንም። ግን ባቡር ቤት ኮተና ባቡር ትሪፑን አለ እኮ አዲስ ድሬዳዋ ስታዲየም። እስቲ አውራኝ በእናትህ መለስ በእውነት አሁን ያን ስታስበው የግራ ትሪፑና የቀኝ ትሪፑ ፉክክር የጊዮርጊስና የቡና ይመስላል። እውነት የማሊያው ፍቅራቸው የህዝቡ ሁለት ጎራ ይዞ እንትን የሚለው የኳሱን እንትን ያቀጣጥለዋል። በቃ እኔ እንጃ ደርቢ ጨዋታ ፍቅርህ ለማሊያ ያለ ፍቅር እንደዚህ ገንዘብ የሚለካ አይደለም። እንደዛሬ እንደዚህ ማሊያ ፍቅር የለም። ብዙ ነገር አለ። መስዋዕትነት ታደርጋለህ። በሞክሪያ ደግሞ ማደግ ማለትና መሰልጠን ማለት ምን ያህል ወኔያምና ልባም ያደርጋል። እሱም እንደዛ ተጫዋች ስለነበረ ልባም ነው የሚያደርገው። ሁለት ልብ ከሌለ አገባ ይበታል። ምን በቃ ሲሪየስ ሆነ አሰልጣኝ ደስ የሚለኝ አሰልጣኝ ቢኖር እሱና አስራት ኃይሌ ናቸው። ሁለቱ ለኢትዮጵያ ባለ ውለታ ናቸው። ብዙ ተጫዋቾች አፍርተዋል። ታሪክ የሚረሳቸው አይመስለኝም። እና ባቡርና ኮተኒ አሁን እንኳን እስካሁን ድረስ እንኳን አለ እንትናቸው የህዝቡ ፍቅር የሁለት ጎራ ሆኖ እንትን ማለት ጊዮርጊስና ቡና ላይ አሁን የምታየው አይነት ነው። ለድሬዳዋ ደግሞ ትልቅ መነሳሳት ነው። ያ ትውልድ በነበረበት ሰዓት ይሄ ደግሞ ትውልድ ቢያይኖሩ ምናልባት ድሬዳዋ ትናንትናው ድሬዳዋ ማንም የሌለባት ሌላ ተጫዋች የሌለባት
ምን ያህል ድሬዳዋ ትሆን ነበረ የሚል ፍቅር ነበር። ግን ከባቡር ጋር ወደ አዲስ አበባ ምናምን ሄዳችሁ ትጫወታላችሁ? እስቲ አውራኛው እንዴት ነው? አሁን የኢትዮጵያ ትቅደም ሻምፒዮና ከዚህ ከድሬዳዋ እኛና አየር ኃይል ነበር ያለፍነው። ከዚህ 82 ላይ እዛ ሄደን እውነት ነው የምልህ ከፍ ዝቅ የሚል ጨዋታ ነበር እዛ ስንጫወት ነበር። ደስ የሚል ለካ ድሬዳዋ እና አዲስ አበባ መካከል ያለውን ልዩነት ታየዋለህ። በቃ የኳሱን እንትን ደስ የሚል እንደገና ደግሞ አልፎ አልፎ ደግሞ ኃይለኛ ተጫዋቾች ደግሞ እዛ ውስጥ ያለ እንደነ ማቲያስ እንደነ ኢንጂነር ካሳይ አራጌ እንደነሱ ደግሞ ተጫዋታ እንደ ኤልያስ ጆሃር እነ ሚሊዮን እነ ገብረመድህን እንደዚህ ደግሞ የሚገርምም ደግሞ ሱታ ያለ እና ከዚህ የነበርነው ይሄንም ቡድኖች በጣም ጥሩ ነበርና እዛም የነበረው ቲም ደስ የሚል ነበር የምናየው እንትን ፉክክሩ ዛሬ ላይ አታየው ምን ፍለፊት ደግሞ እናገረው ትናንት የነበረው ቲም ዛሬ ቢኖር ትናንት የነበረው ቲም ዛሬ የነበረው ትናንት ቢሆን ይገባን ነበር። ይሄ ልዩነት አለ። ይሄ ግልጽ ነው። ያ ከሳር ጋር በተያያዘ የገጠመ ነገር አለ? ከምን ሳር ጋር በተያያዘ? ሳር አዎ። እሺ ምንድን ነው? ሁሉ ጊዜ ካፌ ውስጥ አይተው አሁንም ማለት ቲጎ ስቴኪንግ ነው የሚባለው። እዚህ ወለም አዲስ አበባ ስቴኪንግ ነው የሚባለው። ካፌ ውስጥ ካሊያስ ሁለት ሳይሆን ልምድ ነው ይተኛሉ ይዤ እንደውም አንድ ጊዜ እዚህ እየተጫወትን እኮ ከምን ጋር እንደሆነ እንጃ እሺ አዎ ተቀርቀረችኝ እንዴ ኳስ የሚጫወት ታረቀ ያ አረጋለሁ አረ ተቀርቅሮብኝ ዶቃ ነው እንደውም እንትን ብሎኝ ያወጣልኝ እሺ እንዳ በቃ ልምድ ነው የተያዘ ነገር ነው መጥፎ ነገር ነው መለመድ የሌለበት ነገር ነው በጣም መጥፎ ግን ልትዋል ቻልክም እንዴ ራሴ ቢኩ በትክክል ተሰረገለው በቃ ይሄ መጥፎ እንትን አይገባም አቋም አሁን እያወራን እኮ እዛ በቃ እንደዚህ ነው ልማዴ ቲጎ ስቴኪንግ ነው ስቴኪንግ ነው ፖርታውና ብቻ ማድረግ ነው ስለዚህ ሶስት ቅጥል ስም ነው ያለው ማለት ነው አዎ በለው ወይኔ ባቡር ቤት እየተጫወቅ ስራ ተቀጠርክ አዎ እሱማ አይቀርም ያው የሰራ ነው ያው ባቴም እኮ የምድር ባቡር ሰራተኛ ነው አው ዲፖ ተወልደ እንዴት እዛው ያው ከሰኞና ሮብ ቅዳሜ ትሰራለህ ማክሰኞ ሐሙስ አርብ ትሬኒንግ ታደርጋለህ የግዴታ ነው በቃ የተለመደ ነገር ነው ምድር ባቡር ውስጥ ሶስቷን ቀን ሰራለህ ምን ሆነ መሰለህ የመጨረሻ ጥያቄያችን 82 ላይ በቃኛ ቋሚ ማታረጉን ከሆነ ልቀቁን አላቸው ግልጽ ነገር ነው ያው ምድር ባቡሩም ማወዳደቁ ሰዓት ታይም ነው አንድ ከውጪ ጂኖ ምናምን ይባል ኢትዮጵያዊና ጣሊያን እንትን ክልስ እሱ መጣ በዛ በሽልማቱን ወቅት በቃ ግልጽ አድርግልን ነው ግልጽ አድርግልን በቃ ያው እንደዚህ አክታቸው ይሄ ስለዚህ ቋሚነት እንትን ያለ አይመስለኝም ማለት በቃ ያለው ሁኔታ ነገር እንደዚህ ከሆነ እና አዱሊስ ምናምን መተው ነበር ነው በግል የሚያሳዝነኝ ይሄ ነገር ለገሰ የሚባል በረኛ ነበር የዱቄት በረኛ እሺ ከዱቄት መጥቶ ምድር ባቡር ይገባ ይሄው ከኛ ጋር ይሄን ያህል የለፋ ልጅ ነው ምን ሆነ መሰለህ ይሄን መብስ ከጠየቅናቸው በኋላ እንደማይሆን ቋሚነት እንደሌለ ሲነገረን ይሄ ልጅ አዱሊሶቹን መተው ነበር የዛን ጊዜ እዚህ ከኛ ጋር የተጫወቱ ነበር እኔንም ጠይቁኛል በዛን ጊዜ ነው ያለው ወንድሞቼ እዛ ነበሩ በአጋጣሚ ሁለት ኤርትራ ስለነበሩ እኔ ደግሞ ተመልሼ እዛ ላይ ነው ካኛ ላይ ይሄ ልጅ በቃ በዛው ቁጭት ቋሚ ማንሆን ከሆነ ልክ ነው ሄደ ግዳስ 83 መንግስት ተቀየረ በዛ ልጅ ሞተ ሁሉ ጊዜ ካይምሮ አይተፈ ለምን 5 አመት እዚህ ያለፍታል ብትሆን ምን ችግር አለ ያ ነው ገብቷል አለ የመስሪያ ቤቶች ያለው ብዛት የኢንከሙ ገንዘብ የዛን ጊዜ አለመኖሩ ለዚህ ልጅ አሁን ህይወት ምክንያት የሚሆነው ይሄ ነው ግን ሌላ ነገር አለ እዚህ ብዙ መስሪያ ቤቶች ቢኖር በአሁኑ ጊዜ አይነት ገንዘብ አከፋፈል ቢኖር የኔ ጥሎ ሀገር አይደል ደግሞ ጥሩ በረኛ ነው በጣም ከሚገርም ምን ቦታ ነበር የምትሰራው እኔ በጎናሽ ምንድን በጎናሽ በዲፓርትመንት እሺ እና ቡጂ ክላስ ቡጂ ባቡሩ አንተን ያለ እሱ ነበር የምትሰራው በአማርኛ የለውም በአማርኛ ነው ምንድን ነው የምታደርገው ለዛ
አሁን ለምሳሌ የፍሬም ቦታ አለ የፍሬም የባቡሩ እዛም ቦታ ትሰራለህ በቃ የተለያየ ቦታ ላይ ትሰራለህ ቡጂ አለ የፍሬም እንደዚህ የሚያዙ ነገሮች አሉ ከቤለቱ ምናምን የሚገባበት እነሱን እንሰራለን ወይት የምንሰራበት ነገር የለችም እሺ ብረቷ እሷ ማለት ነው ታያይዛለህ በቃ እነዚህ ግን ቋሚ ሳትሆን ነው የወጣ ምን ታረጋለህ ከማትሆን ቢሆን ከተነገረ ያለ አማራጭ ምንድን ነው ግን እውነት ነው ለምሳሌ ተከላካዮች ባቡር መግፋት በየምትጫወቱበት ነው ስራ የሚሰጣቸው ይባላል እሱ ይችላል አዋለው አለ ሁላችንም የተለያየ ቦታ ነው እዛ ቴክኒሻን የሚሆኑት አጥቂዎች ምናምን እውነት ያስብላል ግን አንዳንዴ እኮ ስታስበው እዛ ጋር ያሉት አሁን ኤሌክትሪክ ክፍል ያሉትን ስታያቸው እነ ማሙሽ እነ ይማነ እነ ምናምን ናቸው ይለያያል ከምር ነው እኮ እዚህ ደግሞ አሁን ወደ በጎናጅ ያለ ነው እኔ አሰፊ ጌቱ ዮናስ ምናምን በቃ ያስብላል እና በረኛ ቺኮ ጋብለብ በቃ ያሉት እዛ ጋር ስብስቡ አባይነ ያስብላል እነሱ አሁን አባይነ እዛ እንትን ላይ ቢሆንም መሀል ላይ ቢሆንም አሰባሰባችን አንዳንዴ ያልክ ነው እናንተም ዝም ብለህ አይደለም ያልከው አይ ብዙዎቹ እንደዛ ለሰን ትክክል አሁን የመጣልኝ ባቡር ቤት ካደስ ምን ያህል አመት ቆየ በአጠቃላይ 5 አመት ከንቱን ጋራማ ወደ 9 አመት ቆየ ሲናቢ ምናምን ያ ቤታችን ነው ያለንበት ቤት ነው ደሞ ጎረቤት ነው አባታችንም እዛው ወንድሞቼም እዛው እኔም ሰራውበት ቤታችን ነው በጋዜጣ እንደመውጣት ነው ቅዳሜና እሑድ የለም እንደፈለክ በቃ ምንልበት ስለነበረ የራሱ እዛ ጊዜ ነበር ባቡር ክበቡ ራሱ እኮ ክበቡም ራሱ እኔ እንጃ ብቻ ቢኖር አሁን በራሱ ለታሪክ ራሱ ምን ጊዜ ቢቀመጥ ደስ የሚል ነበር ምድር ባቡር እኮ የሚገርም ነገር ቲጎ በኢትዮጵያ እግር ኳስ ታሪክ የራሱ ኮምፕሌክስ ያለው የራሱ ግቢው ራሱ ሜዳ ቴኒስ አለው ቅርጫ ኳስ አለው እግር ኳስ አለው የሌለው ነገር የለም ግራውንድ ቴኒስ አለው ቀዳሚ ቡድን ነው ቡል አለው ቼዝ አለ ምን በቃ የሌለ ነገር የለም አረ እንደው ከልጅነታችን ጀምሮ የቪዲዮ ራሱ ስንቀረጽበት የነበሩት እነዚህ እንትኖቹ ዴኮቹ ራሳቸው አሁን ዛሬ እኮ እናስባቸዋለን ከልጅነታችን ጀምሮ የት አለ ብትባል ምን ነው የምታሳዩት ለትውልድ ከምሬ እኮ ስንቴ ነው የምንቀረጽ የሚቀመጥ ምናምን አሁን ዛሬ ፈራርሷል የት ነው ያረጉት ይሄን ራሱ ማወቅ ፈልጋለሁ እውነቴን ነው የምልህ ሲቀርጹ ነበር በቪዲዮ ያኔ እንትኑ ነበር የምትመጥንት ያስፈልጋል ግን በባቡር ቤት የማትረሳው ነገር ንገረኝ እስቲ የማረሳው ቀን ቢኖር አንድ ጊዜ ኤርትራ ጫማና የኛ ባቡር እዚህ ድሬዳዋ ላይ በሚጫወቱበት ሰዓት የነበረው ጨዋታ ማይረሳኝ በህይወቴ አረሳው የነበረው ክትክት ዮሴፍ እኛ ልጆች ነን የዛን ጊዜ ተቀይረን ምናምን ነበር የምንገባው ማረሳው እሱንና ሁርሶ ጋር የተደባደብን ጊዜ እዚህ ሜዳ ላይ እኔና ይማነ በጣም ልጆች ነን ይማነ ዘገየ ድብድብ ተነሳ ነገር ተጫረ አው ብቻ ድብድብ እንዳይመስላው እኛም ማን ያዘን እርስ ዛጋ በቃ ይፈጫፈጫሉ እኔና ይማነ ጥር ወደዚህ ፕላን ቆይላ አልጌና ምናምን ብላቸው የተገለበጠ ነው እንዳይወርሉት ሲሙዞቹ አው ታዙ ብቻ ከኛ ልጆች ጋር ሲከታከቱ አንድ ኩቹቹ ብሏት ስፖርተኛ ነበር ተጫዋች አደገኛ የሁርሶ አቡ መጣችና ብቻ ጌትንን ለብሱን ይማረውና ወይኔ ኩቹቹ በእናትሽ ኩቹቹ ይልቀስ ማረሳው ነው ይሄን በቃ በዩታ ረሳው መጥፎታ ያዘው ለመጥፎ በጣም መጥፎታ ደርሳ እንዳትመታው አጨቅናት በብኩል ትግባ በስር ገብታ ያዘችው ይሄ ረሳው በጣም ማረሳው ስለዚህ 5 አመት በባቡር ቤት ተጫዋችነት ምን ያህል ዋንጫ አነሳ ከ5 በላይ አስተናል ማረሳው ከ5 በላይ አስተናል ኦኬ ማረሳው ማይረሳ ነገር ነው ይሄ በግልጽ ዛም ቪዲዮም የነበረው ምናምን ወርቅም ያሸለመን ነው ኦኬ ያ ነው ከዛ ሐረርጌ ምርጥ ተመረጥክ ሐረርጌ ምርጥ 82 ራሱን 83 84 85 ድረስ ወደ 4 ጊዜ ተመርጣ ምንድነው ሐረርጌ ማለት ሐረርጌ ምርጥ ሲባል እንዴት ነው ጨዋታችሁ ምናምን ሸፋት አይደለም ወደ 10 ምናምን ቲም አለ ከነዛ ውስጥ ከየክለቡ አንድና ሁለት ሰው ተመርጦ እንዴ ናሽናል ቲም እንደተመረጠ ቁርጠው በዛን ጊዜ ሐረርጌ መጫወት ማለት
ትልቅ በጣም ትልቅ በቃ ትልቅ ተጫዋች እንደሆነ ቁጠረው። ቀጣይ አንተ ወዴት እንደምትሄድ ታውቀዋለህ። እና ሸፋታም አይደለም የምታገኛቸው ተጫዋቾች ካንተ የበለጡ ናቸው እንጂ ያነሱ አይደሉም። ያንደሩ ከየትም ክለብ የሚመጣው ከነሱ ጋር ተገናኝተ ደግሞ ታላቅ አለ፣ ካንተ ታናሽ አለ። ከነዛ ጋር ተገናኝተ ደግሞ ይበልጥ ደግሞ ልምዶችን በጋራ ስትካፈል እንጃ ልዩ ነገር ነው የሚሰማ። እና ሐረርጌ ምርጥ ሸፋታ አይደለም በነገራችን ላይ አሁን ለትውልዱ ምለው ያው ድሬዳዋ ምርጥ ምናምን እየተባለ እንደ ቀልድ የምናየው ነገር አይደለም። የዛን ጊዜ ሐረርጌ ምርጥ በጣም ከባድ ነው፣ በጣም ከባድ ነው። እና ደግሞ ለዚህ ለትውልድ ማስተላለፍ የምፈልገው ነገር አለ። እኛ በ1979 ነው ኢትዮጵያ ትቅደም ሻምፒዮና ድሬዳዋ ይበላቸው በነተካበ በነምናም ጊዜ በጣም እኛ የኢትዮጵያ ትቅደም ሻምፒዮናውን በስንት ዓመት ነው የመለስነው? በ6 ዓመት። የእናንተ ትውልድ የኛ ትውልድ ወደ ኢትዮጵያ ትቅደም ሻምፒዮናው ከ7985 ላይ መጣ ነው። 84 ራሱ እንዳመጣው ነበር፣ ያው 83 ራሱ እናመጣው ነበር። የፖለቲካውና ሁኔታዎች ናቸው እንጂ አሁን ግን ከ85 እስካሁን ድረስ ያለውን ቁጥረው 85 እኛ የመጣን እስካሁን ድረስ ምንም ድሬዳዋ ላይ እና ትውልዱ ምንድነው ወዴት እየሄደ ነው? ቁጭት እንደገና ደግሞ ክልላችን ላይ ፕሮጀክት ቢሰራ ሁሉም ቲም ደግሞ ክለቦች በግድ በቃ ግዴታ ቢሆንስ ትውልድ ከሌላ ከምንፈልግ እዚሁ ጋር የማሳደግ ነገር ቢፈጠር መልካም ነው። እውነት ነው። አሁን እናንተን አሸዋ ሜዳ ላይ አምጥተን ተሞክራችሁ እንድታካፍሉ የምናደርገው እናንተን በዚህ መንገድ መልእክታችሁ እንድታስተላልፉ በትክክል እንደዚህ አይነት ትልቅ ስፖርተኛ መሆናቸውን ይሄ ትውልድ እንዲያውቅ ያላችሁን ነገርም እንድታካፍሉ ነው። ኢትዮጵያ በዚህ በሐረርጌው ምርጥ ላይ 4 ዓመት ተመርጠሃል። እስቲ የት ተሳተፋችሁ? ድሮ ጭሮ አሰበ ወደ ጅጅጋ ምንም ትሄዳላችሁ አይደል? እስቲ አውራኝ። ይኸውልህ እኛ ቀጥታ ከዚህ ስንመረጥ በእኛ ጊዜ የነበረው ከሐረርጌ ልክ ስትመረጥ ማለት ነው አዲስ አበባ ነው የምትሄደው። እሺ አዲስ አበባ ላይ የአንድ ወር ዙር ውድድር አለ። ከየክልቦች የሚመጡ አሉ አይደል? ከአስመራ ምናምን የሚመጡት ሁሉም ጋር ተወዳድረህ ነው አሸንፈህ እንጂ እንደ ክለቦች እንትን ጨዋታ እንዳሁኑ ጊዜ አልነበረም። ከኛ በፊት ነበረ፣ ቆሞ ነው እንጂ እንደሰማነው ነበረ። ግን በእኛ ጊዜ ሐረርጌ ምርጥ ልክ ምርጦች ከየክልሉ የሚመጣው ምርጥ ጋር ተገናኝተህ ነው የምትጫወተው። አሁን ክፍለ ሀገር አለ 14 ክፍለ ሀገር አለ። ከ14ቱም ክፍለ ሀገር አንዳንድ ምርጥ የየክልሉ ምርጡ ነው የራሱ ያደርግና አዲስ አበባ ላይ ነው ዝግጅቱ የሚደረገው። ያ ነው እንግዲህ ማለት የምርጦች ምርጥ ላይ ተጫውተን ሸፋታ አይደል። ዋንጫ ምናምን አምጥታችኋል? ኢትዮጵያ ትቅደም ሻምፒዮና እኮ የ1985 የበላነው እኛ ነን። ኦኬ የዛ ካለው ለዛም ነው እኮ አሁን እስካሁን ድረስ ለምን ይሄን ያህል ዓመት ውጤት ለምን አጣን የሚለው ነገር ቁጭት ነው እየተናገርኩ ያለው። ለትውልዱ ይሄን መልእክት አስተላልፋለሁ። ግን ኢትዮጵያ የሐረርጌ ምርጥ ስትመረጥ አንተው የት ቦታ ነበር እንት የምትለው? እኔ ተከላካይ እኔ ነበር ሞክረም ይለኛል። ከበረኛ ውጪ የትም ቦታ ላይ ያሰልፈው ቲዳና ይጫወታል። ግራኝ ስለሆንኩ ብቻ አንዳንዴ ሰዎች ዝም ብላለሁ የፈለገው ቦታ ሲያስገብ አያገባኝም። ግራኝ ስለሆንኩ ብቻ ተከላካይ ላይ ያረጉኝ ነው የሚፈልጉት። ደስ ይላል። እኔ ምንም አያገባኝም። ያር ተጫዋች የትም ቦታ ላይ መጫወት አለበት። ያንን ነው እኔ አሰልጣኞቹም እኮ እንዲህ አይነት ተጫዋች ነው የሚፈልጉት። ቨርቲሳይል የሚሉት ፈረንጆች። ምክንያቱም ከበረኛ ውጪ ከሆነ ተጫዋች በሚጎልበት ሰዓት ግድ ነው ጆከር ተጫዋች ምን ጊዜ እንደዛ ነው። በአንድ ቦታ ላይ ብቻ አድርገው እዛ ቦታ ላይ ብቻ ማስተር ማድረግ የለበትም። ሁሉም ቦታ ላይ ግን አንዳንድ ተጫዋቾች እኮ ቲጎ ለምሳሌ አጥቂ ከፈለገ አጥቂ ካላረከው እንትን ይላል ያኮርፋል። አዎ ይሄ ቦር የለበትም። በረኛ ቢጎዳስ ማሰብ ያለበት ያኛው በረኛ ደግሞ ገብቶ በአጋጣሚ አደጋ ቢደርስበት የግድ እኮ ተጫዋች ነው በረኛ የሚሆነው። እነዛ ጋር ነገሮችን ነው ማሰብ ያለበት። በእኛ ጊዜ አንድ ተከላካይ አንድ ሪዘርቭ ነው ያለው። የተከላካዩ ሪዘርቭ ተከላካዩ ቢጎዳ ያው የገባውስ ቢጎዳ ልክ እንደዚህ አይነት ነገር ነው። ሁሉ ጊዜ አንድ ቦታ ላይ ብቻ ሳይሆን
ሁሉም ቦታ ላይ መጫወት እችላለሁ የሚለውን ነገር ለአይምሮ ማሳመን አለበት። ጠቅመዋል እሱ አንተ ይጠቅማል። እኔም ጠቅሞኛል፣ አይቼዋለሁ። ግን ብሔራዊ ቡድን ምርጫ ለምን አይጎዳም? አይጎዳም። ለአንተ ይጠቅማል። የትም ቦታ ላይ ብትሰላ እንደሚጠቅም። ለምሳሌ አሰልጣኝ በየትኛው ይመርጣል? እንደ ቲም ሁኔታ ቲም ውስጥ ያሉት አጫዋች ስልታቸው እስቲ ሚድፊልዶቹ እንዴ አጥቂ ብናደርግ ለሊሽ እኮ አጥቂ ብናደርገው ይመጥናል፣ ይሄ እከሌ እዚህ በጣም ዲፌንስ ብናደርገው የሚለውን ነገር ያ የአሰልጣኙ ስራ የልጆቹ አመራረጥን አይቶ ሁሉም አሪፍ ቢሆኑበት ሁሉም መሀል ተጫዋች ቢሆኑበት እሱ ይመረጣቸው የግድ ያንን መስራት አለበት። ስለዚህ ያሰልጣኙ ነው ለአሰልጣኙ መቶ ይሻላል። ስለዚህ ብዙ ቦታ መጫወት ግዴታ ልጆች ስለዚህ ይጠቅማል ማለት ነው። ወደ ሁለተኛ ክፍል ከመሄዳችን በፊት እስቲ አንድ የሆነ ገጠመኝ ምናምን ከገጠመህ ምናምን አንድ አውራኝ እስቲ። እኔ ግጥሞች ብዙ አሉ ግን ባልተዘጋጀሁበትም ሌላ ጊዜ እሺ አይ ሌላ ጊዜ በእውነት ነው እንጂ ማለት ገጠሞች አሉ። እንዲህ ተፈንክተህ ምናምን አታውቅም? በምን በኳስ ላይ በብዛት ነው እግሬን ተጎዳሁት። እኮ ትጎዳለህ? እግሬ ደርሶብሃል ያደጋ ጂም ሰውራለች። ይሄ ያለ ነው ኳስ ላይ ምንም አዲስ ነገር እናንተ ለነገሩ ባቡር ላይ እኮ ልምምዳችሁም ራሱ ጨዋታ ነው። ከትክት ነው። ያ ከሌለ ሞክራ ደስ አይልም። አንዳንድ ተጫዋቾች ያኮርፋሉ አሉ ካልተመታ በሆነ በቃ እንጃ ነው ምግቡ ነው ወይስ ምንድነው ነው ብትለው እኮ ብረት ራሱ የገባልን ነው የሚመስለው እኮ ዱላ ግጭት ምናምን ከሌለ ደም የለውም እንደ ምናምን ትባላለህ። ያርለም መሆን የለብህም። ግን ደጋፊ ራሱ እኮ እዛ ተመልክቷችሁ በጥሩ ሆናችሁ በደጋፊ ተጽዕኖ ሜዳ ተሰለፋላችሁ አሉ። ግድ ነው እከሌን አስገባው እከሌ እንደዚህ እከሌን በቃ ግድ ነው። ምክንያቱም ስራውን ትቶ እኮ ነው ሞቶ ባጥር ላይ የሚያይ ውስጥ ግቢም ገብቶ ስራውን ትቶ ባጥር ላይ ነገር እዛ ኳላፊ ሊቆጣጠረው ይችላል። ይሳቀቀ ነው የምታየው እና እነዛን ደግሞ ማስከፋት ይከብዳል። ያ ነው እና ለጨዋታ በባቡር ነበር የምትሄዱት? በባቡር አዲስ አበባ ያቺ የመጨረሻ የምትቀጠለው ባቡር እስቲ አውራኝ። ያቺ ምንድን የምትባለው የክብር እንትን ናት እሷ አለች። ወይም ሁለተኛ ማዕረግ ይያዝልሃል፣ ሙሉ ይያዝልሃል። ወንበር ይነሳና ይነጠባል። ዘና እያልክ ትሄዳለህ። አይ ዘና እውነት ዘና ነው ግን በለው በቃ እንዳሁኑ ጊዜ በፕሌን ባይሆንም በቃ ደስ ይላል። ያው ሀገርን እያየ ምን እያልክ እዛ ልምምድ እየሰራችሁ እየወረዳችሁ ምናምን በጣም ደስ ይላል። በጣም የት ነበረ የምታርፉት? አዲስ አበባ ምድር ባቡር ሻምበር የሚባል አለ፣ ማረፊያ ቦታ አለው። ደስ ይላል። ያው ምግባችሁና ይዛችሁ ነው የምትሄዱት? አለ እዛው የራሳችሁ ይዘጋጃል። ደስ ይላል። የምድር ባቡር ቤት ታሪኩም ዝግጅቱም ራሱ በየቀኑ ፍየል ነው የሚታረድልን። ያምራል። ምግባችን ራሱ ፍየሉ ርካሽ ነው፣ ቆዳው ነው እንጂ በዚያው ነው የምታረገው። አመሰግናለሁ ቲጂ። የተከበራችሁና የተወደዳችሁ ተመልካቾቻችን ከታላቁ እግር ኳስ ተጫዋች ቲጋና ጋር የምናደርገው ቆይታ የመጀመሪያው 30 ደቂቃ እንደሰማችሁት ነው። ግዴላችሁም ሳምንት ደግሞ ቀሪውን እናወራለን። የሳምንት ሰው ይበላል። የተከበራችሁና የተወደዳችሁ ተመልካቾቻችን ይህ የድሬዳዋ ቴሌቪዥን ነው። አሸዋ ሜዳ ነው። ይድነቃቸው ዘውገ ቦቸራ በዳኝነት ሕይወቱ ሌሎች ይከብዳቸዋል የተባሉ ጨዋታዎችን መርቷል። ከዕድሜያቸው ውስጥ 43 ዓመቱን በስፖርት 40 ዓመቱን በእጅ ኳስ ስፖርት አሳልፈዋል። እንዴት ተሸነፍን? እንዴት ጎል ገባብን? ነገ የተሻለ ቦታ ለመድረስ የትኛውም አይነት ስፖርትን ስትሰራው ቻሌንጆችን መቋቋም ከህዝቡ ጋር እንድንተዋወቅ ያደረክበት መንገድ አሪፍ ነበረ ብዬ አስባለሁ። እንደ ድሬዳዋ ቴሌቪዥን